ከዛም ሌሎች ሰዎች እንደነገሩኝ ኤርትራ ከኢትዮጵያ በምትገነጠልበት ወቅት አያቴ ነገሮችን አመቻችቶ ወደ ኢትዮጵያ እንደገባ ከዚህ በፊት እንግዲህ ጠፉ ቤተሰቦችን እንግዲህ ፈልጎ ለማግኘት ሞክሬ ነበር፣ ነገር ግን አልተሳካልኝም። ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛም እንግዲህ የመጣሁት ተጠፋፍተን የማንተዋወቅ ቤተሰቦች አሉኝና እነሱ መፈለግ ታግዙ ይዛችሁን ፈልጌ ነው የመጣሁት። ስሜ አዛናው አስንቀው የ4ኛ ዓመት የክሊኒካል ፋርማሲ ተማሪ ነኝ። እንግዲህ በደቡብ ጎንደር ዞን በእብናት ወረዳ በጨና ገጠራማ ከህፃንነቴ ጀምሮ እስካሁን ባለበት እድሜና ዘመን እንግዲህ የማላቃቸው እነሱ የእናቴ አባት መምህር አምሳሉ የሸው ማለትም አያቴ፣ የእናቴ እህት ለኔ አክስቴ ልደት አምሳሉ የሸው፣ የእናቴ ወንድም ወይም ለኔ አጎቴ ዳዊት አምሳሉ የሸው ናቸው። ከዚህ በፊት እንግዲህ ጠፉ ቤተሰቦችን እንግዲህ ፈልጎ ለማግኘት ሞክሬ ነበር፣ ነገር ግን አልተሳካልኝም። በዛን ሰዓት የነበረኝ ስም ብቻና ታሪክ ብቻ ነው የነበረኝ እንጂ ምንም አይነት የፎቶ ማስረጃ ወይም ፎቶአቸው አልነበረኝም። በተለይ ደግሞ የ12ኛ ክፍል ተማሪ ያለሁኝ ኤፍቢን ተጠቅሜ በጣም ብዙ ጊዜ በስማቸው ለመፈለግ ሞክሬ ነበር፣ ነገር ግን አልተሳካልኝም። ነገር ግን እንዳጋጣሚ ሆኖ ሰሞኑን የአጎቴን የዳዊት አምሳሉና የአክስቴን ልደት አምሳሉን ፎቶ አንዲት ልጅ እንግዲህ ሰጣኛለች። የአያቴ ፎቶ ግን ስለሌላት አልሰጠችኝም። እኔም ፎቶአቸውን ተቀብዬ እንግዲህ በሶሻል ሚዲያ በራሴ ዩቲዩብ ቻናል በኢትዮ ፋርማ አካዳሚ እንግዲህ ለእናንተ እንግዲህ ሸመጥቻለሁ። የምታውቋቸው ካላችሁ እንግዲህ እንድጠቁሙኝ በማለት ነው። እኛና አያቴ እንዲሁም አክስትና አጎቴ እንዴት እንደተጠፋፋንና እንዴት እንደማንተዋወቅ እንግዲህ ምክንያቱን ስነግራችሁ እናቴ እንደነገረችኝ አያቴ ተወልዶ ያደገው በዚሁ በደቡብ ጎንደር ዞን በእብናት ወረዳ ደጋ ምንዛ የሚባል አካባቢ ነው። ነገር ግን አያቴ በወቅቱ ትዳር ይዞ እንደነበረና በጎን ደግሞ በጣም ጎበዝ ተማሪ እንደነበረ ነግራኛለች። ከዛም አያቴ ትምህርቱን እንደቀጠለና እናቴም ደግሞ ከአያቷ ጋር እንዳደገች በህፃንነቷም እናቷን እንዳጣች ነግራኛለች። ከዛም አያቴ ትምህርቱን ጨርሶ ኢትዮጵያና ኤርትራ በአንድ ግዛት ስለነበሩ በወቅቱ ለስራ ቅጥር ተቀጥሮ ኤርትራ ውስጥ ሲሰራ እንደነበረ ነግራኛለች። ከዛም ሌሎች ሰዎች እንደነገሩኝ ኤርትራ ከኢትዮጵያ በምትገነጠልበት ወቅት አያቴ ነገሮችን አመቻችቶ ወደ ኢትዮጵያ እንደገባ ነግረውኛል። ይህንን ፎቶ የሰጠችኝ ልጅ ዓመተ ምሕረቱን ስፔሲፊካሊ አልነገረችኝም እንጂ ደብረ ሲና ለብዙ ጊዜ እንደኖረ ነግራኛለች። ይህንን ፎቶ የሰጠችኝ እንግዲህ ከነዚህ ከሶስታቸው ልጆች መካከል ያለችው ልጅ ነች። ልጅቷ እንደነገረችኝ እንግዲህ ከቤታቸው በተደጋጋሚ እንደምትሄድና እንዲሁም የቅርብ ግንኙነት እንደነበራቸውም ነግራኛለች። ይቺ ልጅ እንግዲህ ተምራ የተመረቀችው ደብረ ብርሃን ትምህርት ኮሌጅ ነው። ቷን የጨረሰችው እንግዲህ 2010 ላይ ነው። ያኔ በወቅቱ እንግዲህ አያቴ የባዮሎጂ አስተማሪ እንደሆነና የሚያስተምረው እንግዲህ ከደብረ ብርሃን ትምህርት ኮሌጅ በስተጀርባ ያለ ደብረ ብርሃን ከተማ የሚገኝ የሃይስኩል እና የፕሪፓራቶሪ ትምህርት ቤት ነው። አያቴም ደግሞ የባዮሎጂ አስተማሪ እንደሆነም ነግራኛለች። 2010 ከተመረቀች በኋላ ወደ ሀገሯ ተመልሳ ከመጣች በኋላ ለወራት ያክል ከልጆቹ ጋር ከልደት አምሳሉና ከዳዊት አምሳሉ ጋር ስትደዋወል እንደነበረ ነግራኛለች። ከዛ በኋላ ግን ስልካቸውም ተቋረጠብኝ፣ ማለትም ስልካቸው ሊሰራልኝ አልቻለም ነው ያለች። ዛሬ 7 ዓመት ደብረ ብርሃን ከተማ ነው የነበሩ። ከዛ በኋላ ግን ደብረ ብርሃን ይኑሩ ይልቀቁ ሌላ ቦታ ይኑሩ አይኑሩ አላቅም ነው ያለች። ልጆቹ ዳዊት አምሳሉና ልደት አምሳሉ ደግሞ በወቅቱ የግቢ ተማሪ እንደሆኑም ነግራኛለች። መምህር አምሳሉ የሸው፣ ልደት አምሳሉ፣ ዳዊት አምሳሉ የሚባሉ እነዚህን የጠፉ ቤተሰቦችን የምታውቁ ካላችሁ ያሉበትን ቦታና አድራሻ ብትጠቁሙኝ 0923772231 እንዲሁም የኔ ስልክ እንግዲህ ተማሪ ነኝ። ስለዚህ በማይሰራበት ወቅት እንግዲህ መልእክት ማስቀመጥ ትችላላችሁ። አሊያም ደግሞ በ0923813410 አልማዝ አስንቀው የእቴ ስልክ ቁጥር ነው። ብታገናኙ በጣም ደስ ይለኛል። ተንቀሳቅሶ ለመፈለግ እንግዲህ ትንሽ ከበድ ይላል። ምክንያቱም አንደኛ ተማሪ ነኝ፣ ሁለተኛ ደግሞ እንደምታዩት ነው እንግዲህ ያለንበት የሰላም ችግር ስላለ እንግዲህ ተንቀሳቅሶ ለመፈለግ በጣም አስቸጋሪ ስለሆነ ነው። እነዚህም ቤተሰቦችን እንግዲህ በፈጣሪና በእናንተ እርዳታ እንደማገኛቸው ተስፋ አለኝ። ሁላችሁም ታዲያ ይህን ቪዲዮ ላይክ ብታደርጉት ዩቲዩብ ለብዙ ሰዎች ያደርሰዋል። ለብዙ ሰዎች ዩቲዩብ ደግሞ አደረሰው ማለት ቢያንስ አንድ እንኳን የሚያውቃቸው ሰው ሊገኝ ይችላል። ስለዚህ ላይክ ማድረጋችሁ እንዳትረሱ። ሁላችሁም ደግሞ ሸር ማድረግ እንዳትረሱ። ምክንያቱም ሸር ባደረጋችሁ ቁጥር እንግዲህ የመገኘት ፕሮባቢሊቲያቸው በጣም ከፍተኛ ስለሆነ ነው። በያላችሁበት ሰላማችሁ ይብዛ። ደህና ሁኑ።